አዲስ አበባ እያጫረሰቻቸው ነው ወይ አዲስ አበባ እያልን ነው። ፊንፊኔ ኬኛ በሚሉና በረራናት በሚሉ ሁለት ኃይሎች እንደ ፊኛ ተወጥራለች። የአማራ ክልል ከፍተኛ ተወካዮች ብልጽግና በአዲስ አበባ ጉዳይ የያዘውን አቋም አልቀበልም በማለት እየተቃወሙ ናቸው። አብን እንኳን ከአቅሙ ልብ ገዝቶ ብልጽግናን እየከሰሰና እየወነጀለ እየሰማነው እንገኛለን። የአዲስ አበባ የባለቤትነት ጥያቄ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ ስሜታ ውስብስብና መዋቅራዊ ውዝግብ ከሚነሳባቸው ዋና ዋና አጀንዳዎች አንዱ ነው። ይህ ጥያቄ የታሪክ፣ የህግ፣ የህዝብ ስብጥር ወይንም ዲሞግራፊና የስልጣን ፍላጎቶች የተካተቱበት ሰፊ ውይይት በመሆኑ ጥልቅ ትንታኔን ይፈልጋል። ከብርሃኑ ተዘራ እስከ ፍጹምቴ፣ ከአለማየሁ እሸቴ እስከ ካሳ ተሰማ የዘፈኑላት አዲስ አበባ ሸገር አዱገነት የፖለቲከኞች መነታረኪያ አጀንዳ ከሆነች ብዙ አስርት ዓመታት አለፉ። በተለይም የኦሮሞ ልሂቃንና የአማራ ልሂቃን ፊንፊኔና በረራ እያሉ ስለሚጠሯት አዲስ አበባ እጅግ የከረረ አቋም በማራመድ ይታወቃሉ። ከሰሞኑ ደግሞ ከሀገራዊ ምክክር ኮሚሽኑ ጋር በተያዘ የአዲስ አበባ ጉዳይ እጅግ መነጋገሪያ ዋነኛ አጀንዳ ሆኗል። ጤና ይስጥልን፣ ይህ አንድ አፍታ ሚዲያ ነው። የአዲስ አበባን ጉዳይ ከስር ከመሰረቱ በጥልቀት ልንዳስስ ወጥተናል። ዛሬ ይዘንላቸው የቀረብነው የጋዜጠኛና የፖለቲካ ተንታኝ ደረጀ ይመር አዲስ አበባን በተመለከተ ያዘጋጀውንና ለአንድ አፍታ ሚዲያ ዝግጅት ክፍል የላከውን ጠለቅ ያለ አዲስ አበባን የተመለከተ ትንታኔ ይሆናል። ሙሉ ጽሁፉ አንድ አፍታ ሚዲያን ሳይሆን ጸሐፊውን እንደሚወክል አስቀድመን ማስገንዘብ እንፈልጋለን። የአዲስ አበባን ጉዳይ ከስር ከመሰረቱ በጥልቀት መረዳት ለሚሻ እነሆ ይሄ ቪዲዮ መደመጥ ያለበት ነው። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። አዲስ አበባ የዘውጌ ማንነት ማቅለጫ ጋን ፊንፊኔ ኬኛና በረራኛ በጋዜጠኛ ደረጀ ይመር ተዘጋጀ። ታዋቂው የስነ ማህበረሰብ ፈላስፋው ቱርካዩ ዱርካይም ከተሜነት የዘውጌ ማንነት ማቅለጫ ጋን ሜልቲንግ ፖት እንደሆነ ያብራራል። እንደ ልሂቁ አባባል የከተማ መስፋፋት ከኢንዱስትሪ አብዮት መፈንዳት ለጥቆ የሚመጣ ሁነት ነው። ይህ ነባራዊ ሁነት ደግሞ በማህበራዊ በፖለቲካውና በኢኮኖሚ ረገድ የፋፋ ዘመናዊ ማህበረሰብን ለአይነ ስጋ በማብቃቱ ረገድ ድርሻው የላቀ ነው። በዚህ አውድ ውስጥ የተፈጠረ የዳበረ ማህበረሰብ ለዘውጌ ማንነት ፊት አይሰጥም። አጠቃላይ የግለሰቦች የእርስ በርስ ግንኙነት በላቀ ህላዊ የሚገለጽ እንደሆነ ከፈላስፋው ሀተታ እንረዳለን። በአንጻሩ የዘመናዊት መዳፍ ያልዳበሰው ኋላ ቀር ማህበረሰብን ያስተሳሰረው የግንኙነት መረብ ከአመክንዮ በተራቆተ የደቡባዊ ቅኝት ማለትም በወንዝ ልጅነት፣ በእምነት፣ በባህል ወይም በትውፊት የሚገለጽ ይሆናል። እሴቶቹ በመወለድ ብቻ የምንላበሳቸው ቆሞ ቀር ማንነታችን መገለጫዎች ናቸው። የእኛን ማውጣት ማውረድ ወይንም የአይምሮ ፍሬ የሚጠይቁ አይደሉም። እነዚህ ኋላ ቀር የትስስር ዘረመሎች ዘመናዊነት በሚፈነጥቃቸው እድገቶች ምክንያት በሌላ ውስብስብ መስተጋብር ደብዛቸው ይጠፋል። በሌላ አነጋገር የዘውዴ ፖለቲካ በጽኑ የሚሻው ባህላዊ ንጣፍ ከተሜነት በሚያመጣው እድገት የተነሳ ጠፍ ይሆናል እንደማለት ነው። ባህላዊውን ማህበረሰብ እንደ ወጋግራ ያቆመው ከምክንያት ይልቅ ለስሜት ቅርብ የሆነው የጋራ ማንነት ዝመና የሚፈጥረውን ልህቀት መቋቋም ተስኖት ስፍራውን ለሌላ ገዢ መስተጋብር መልቀቁ ግዴታ ይሆናል። ከተሜው በሀሳብ የበላይነት እንጂ በቋንቋ ማንነት ወይም በወንዝ ልጅነት ልቡ ሊሸፍት አይችልም። አዲስ አበባ የጠሉ ህገ መንግስታዊ ሰነድ በስራ ላይ ያለው ህገ መንግስት እንደ አዲስ አበባ ህዝብ ያጎደለው የለም። የከተማዋ ነዋሪ ባለፉት 3 አስርተ ዓመታት የፖለቲካ ውክልና ተነፍጎት የፓርቲ ሹመኞች እንዳሻቸው ሲቀልዱበት ነው የኖሩት። የኢህአዴግ ግንባርን የመሰረቱት አራቱ የዘውጌ ድርጅቶች በመዋጮ ከተማዋን ሲያስተዳድሯት እንደኖሩ ይታወቃል። ህገ መንግስቱ አዲስ አበባን ብሔር ብሔረሰብ ወይም ህዝብ አይደለሽም ብሎ የፖለቲካዊ ውክልና ነፍጓታል። በፌዴሬሽን ምክር ቤት ከተማ መቀመጫ የላትም። ምክር ቤቱ ወደ 12 የሚጠጉ ሀገራዊ አጀንዳዎችን መወሰን እንዲችል ህገ መንግስቱ ስልጣን ለግሶታል። በእነዚህ ሁሉ ትላልቅ ርዕሰ አጀንዳዎች የአዲስ አበባ ህዝብ የበይ ተመልካች እንዲሆን ተፈርዶበታል። በህገ መንግስቱ የተነሳ ህወሓት ኢህአዴግ በምርጫ 97 በቅንጅት የደረሰበትን አሸማቃቂ ሽንፈት ተከትሎ በጊዜው የህወሓት ደንገጡር ለነበረው ኦህዴድ በተላለፈለት ቀጭን ትዕዛዝ መሰረት የክልሉን መቀመጫ ከአዳማ ወደ አዲስ አበባ ለማዛወር በቅቶ ነበር። በዚህም የተነሳ ከተማዋ ድርብ ችግሮችን ልትሸከም ትችላለች። ለአብነት ያህል መዲናዋ ለኦሮሚያ ክልል ተቋማት
በገንቢያ መሬት ባልተጻፈ ህግ እንድታቀርብ የተገደደችበትን አሻጥር ዋቢ አድርጎ ማንሳት ይቻላል። የአይነቱ የመዲናዋን ህዝብ ጀርባ የሚያጎብጥ አግላይ ስርዓት እንዲተከል ምክንያት የሆነው ደግሞ በህገ መንግስታዊ ሰነድ የተደገፈውና መዋቅራዊ ስጋ የለበሰው የማንነት ፖለቲካ ነው። የማንነት ፖለቲካ በባህሪው ከተሜ ጠል ነው። ፖለቲካ የሚለው ጽንሰ ሐሳብ ጥንስሱ ፖሊስ ከሚለው የግሪክ ቃል የመጣ ሲሆን ቃሉ በዋነኝነት ከከተማ ዜጎች መብትና ግዴታ ጋር የተቆራኘ ነበር። ስለዚህ ፖለቲካን ገና ከጅምሮ አንስቶ ከከተሜነት ወይንም በዜግነት ከሚገኝ ማንነት ማዕቀፍ ውጭ መመልከት የሚቻል አይደለም። በዚህ ንድፈ ሐሳባዊ ማዕቀፍ የሀገራችንን የከተሜ ጠል ፖለቲካን ዘፍጥረት ከመረመርን ትርጉም ያለው መደምደሚያ ላይ ለመድረስ እንችላለን። አምባገነናዊውን የደርግ ስርዓትን ገርስሶ የስልጣን መንበሩን የተቆናጠጠው ህወሓት መራሹ ኢህአዴግ ከከተማ ስነ ልቦና ጋር በተፋቱ የክፍለ ሀገር ሊቃን የሚመራ እንደነበር ይታወቃል። እነዚህ ሊቃን አዲስ አበባንም ሆነ ሌሎች ዘውግ የዘለል ማለትም ሜታ ኤትኒክ ከተሞችን ያገለለ የፖለቲካ ስርዓትን ለአይነ ስጋ ለማብቃት የ1987ቱን ህገ መንግስታዊ ሰነድ ቀርጸው በተግባር አውለዋል። የዘውጌ ብሔርተኝነትና አዲስ አበቤነት። አዲስ አበቤነት በዘውጌ ማንነት ኪሳራ የተቀለሰ የላቀ ስብዕና ነው። የአዲስ አበባን ውሃ ጠጥቶ ያደገ አዲስ አበቤ እንደው በቀላሉ የቤተሰቡን የዘውጌ ውርስ እንደ ካፓ አንስቼ ላጥልቅ ቢል አይቻለውም። አዲስ አበቤነት የደም ውርስ አይደለም። ከግለሰቡ አቅም በላይ በሆነ ማህበራዊ ስሪት ወይንም ሶሻል ኮንስትራክሽን በጊዜ ሂደት የሚዳብር ማንነት ነው። ይህ ደግሞ ከሀሳብ ይልቅ በዘውግ ፖለቲካ ላይ መልህቃቸውን ለጣሉ ብሔርተኛ ድርጅቶች መርዶ እንደሚሆን እሙን ነው። አዲስ አበባ የዘውጌ ፖለቲካ ማቅለጫ ጋን ሜልቲንግ ፖት ናት። በአዲስ አበባ ዜጎች በደቦ በሚቧደኑበት ዝግ ማንነት ምትክ ከተሜነት በወለደው ሁሉን አቃፊ በሆነ ስልጡን መስተጋብር እርሱ በርሳቸው ሳይነጣጠሉ የተቆራኙ ናቸው። አዲስ አበባን አዲስ አበባ ያደረጋት መሬቱ አይደለም። ላለፉት 100 ዓመታት የሀገራችን ህዝቦች በከተማዋ ላይ የፈጠሩት ውስብስብ ማህበራዊ መስተጋብር ነው። ይህንን መስተጋብር በአንድ ብሔር ጥላ ስር ለመቀንበብ መሞከር በፖለቲካ ፊት እንደ አላዋቂነት የሚያስቆጥር ተግባር ይሆናል። እርግጥ ነው የአማራና የኦሮሞ ብሔርተኞች በመዲናይቱ ላይ ታሪክ እያጣቀሱ የይገባኛል ጥያቄ እንደሚሰነዝሩ ይታወቃል። በተለይ ከሰሞኑ በገዢው ፓርቲ ውስጥ ያሉ የኦሮሞ ብልጽግና ብሔርተኞች በሀገራዊ ምክክር ጉባኤ ላይ አዲስ አበባን በሚመለከት ያራመዱት አቋም ቆፈን ውስጥ የሚከት ነው። ምክክሩ ህወሓት ኢህአዴግ ለተከተለው ከፋፋይ የፖለቲካ ዘረመል የመፍትሄ አማራጭ ያመላክታል ተብሎ ቢጠበቅም የታሰበውን ያህል ርቀት ሳይሄድ እንደቀረ ምልክቶችን ማስተዋል ጀምረናል። ከዚህ ይልቅ ላለፉት 3 አስርተ ዓመታት ሀገረ መንግስቱን ሲያመሰቃቀል የኖረውን የጎሳ ፌዴራሊዝም የበለጠ ለማጽናት ተሳታፊዎች በብርቱ ሲዋጁ ተስተውለዋል። አዲስ አበባን ለመቀራመት የቋመጡት የኦሮሞ ብልጽግና ሊቃን የምክክሩ ጥቅል ግብ በአግላይ ብሔርተኝነት አጀንዳ ዙሪያ እንዲቀነበብ ሲታትሩ ታዝበናል። እዚህ ጋር የምክክሩ ተሳታፊ የነበሩትን የኦሮሞ ብልጽግና ተወካዮች መዲናዋን በተመለከተ በማህበራዊ ሚዲያ ገጻቸው ላይ ያጋሯቸውን ጦማሮች ዋቢ ማድረግ ይቻላል። ይህም አሻጥራዊ ሩጫ በአማራ ሊቃን ዘንድ ተቀሳቅሎ የነበረው የበረራ ታሪክ ዳግም እንዲያንሰራራ ምክንያት ሆኗል። በረራይኛና ፊንፊኔ ኬኛ የአማራ ብሔርተኞች የአዲስ አበባንና የበረራ ታሪክን ለማስተሳሰር ወደኋላ ሩቅ ሄዶ በ16ኛው መቶ ክፍለ ዘመን የነበረውን ሁነት ያጣቅሳሉ። ይህንን በተመለከተ የኒው ጀርስ ስቴት ዩኒቨርሲቲ መምህር ፕሮፌሰር ሀብታሙ ተገኝ ሰፊ ጥናት ሰርተዋል። በተለይ በረራ ቀዳሚት አዲስ አበባ በሚል ርዕስ ለህትመት ያበቁት መጽሐፋቸው ቀዳሚ ተጠቃሽ መሆን ይችላል። በመጽሐፉ ላይ እንዲህ የሚል ሀሳብ ሰፍሮ እናገኛለን። በኦሮሞ ብሔርተኞች የሚቀነቀነው የአዲስ አበባ ታሪክ በፈጠራ የታጀለ ነው። የአዲስ አበባ የጥንት ስም በረራ ነው። በረራም የኢትዮጵያ ነገስታት ዋና መቀመጫ በመሆን አጼ ዳዊት ቀዳማዊ ማለትም ከ1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል ማለትም 1508 እስከ 1540 ከመቶ ዓመት በላይ አገልግላለች። በረራ ወረብ በሚል አውራጃ ትተዳደር እንደነበር የታሪክ መረጃዎች ያሳያሉ። በ16ኛው ክፍለ ዘመን ይኖሩ የነበሩ ብዙ የውጭ ሀገሮችን የጎበኙት አባ ዳንኤል የተባሉ ኢትዮጵያዊ መነኩሴ ወረብን በኢየሩሳሌም መስለው ጽፈዋል። ይህን ያለው ፕሮፌሰር ሀብታሙ ተገኝ ናቸው። በአንጻሩ የኤምሬት ፕሮፌሰሩ መኩሪያ ቡልቻ ግሬተር አዲስ አበባ ኢን ዘ ሜኪንግ ስቶፕ ዘም ኦር ፔሪሽ ታላቁ አዲስ አበባ እየመጣች ነው አቁሟቸው አሊያም ዝም በሉና ጥፉ በሚለው ሀተታቸው የተለመደውን የታሪክ ትንታኔ ለማሳየት ሞክረዋል። የሀተታቸው የጊዜ ምህዋር የሚሽከረከረው ግን የቅርቡን የ19ኛው መቶ ክፍለ ዘመንን የታሪክ ውጣ ውረድ ታሳቢ አድርጎ ነው። በእርግጥ ታሪክን ለትንታኔ ከሚመቸን የጊዜ ውቅያኖስ ጨልፎ መውሰድ አመክንያዊ አይደለም። ለማንኛውም ሊቁ በከተማዋ ዙሪያ ካሰፈሩት በጥቂቱ ለመጥቀስ ያህል እነሆ።
አጼ ሚኒሊክ ወደ ኦሮሞ መሬት መስፋፋት እንደጀመሩ የፊንፊኔን ውብ ሜዳና ሸለቆ ሊያሳይ በሚችለው እንጦጦ ተራራ ላይ ቤተመንግስታቸውን መገንባት ነበር። እንጦጦ በዚያን ጊዜ ላልገበረው ፊንፊኔም ሆነ ዙሪያ መለስ ለሚገኙ አካባቢዎች እንደ ወሳኝ ስትራቴጂካዊ ቦታ የሚያገለግላቸው መሆኑ በንጉሱ ዘንድ ተመራጭ አድርጎታል። 1880ዎች አጋማሽ ወረራውን በድል ፈጽመው ከእንጦጦ ወደ ፊንፊኔ በመውረድም ቤተመንግስታቸውን ገነቡ። የአካባቢውን ስምም ወደ አዲስ አበባ ቀየሩ። በመለጠቅ ሚኒሊክ በዙሪያቸው ለሰፈሩት መሳፍንትና ወታደሮች መሬት ሲከፋፍሉና ከተማዋ እየሰፋች ስትሄድ በሺዎች የሚቆጠሩ ኦሮሞዎች ተፈናቀሉ። እነዚህን የኋላ ሁነቶች በዚህ ዘመን ላይ ቆሞ የንትርክ አጀንዳ መፍጠር በታሪክ ፊት የዋህ የሚያስብል ተግባር ነው። አዲስ አበባ መመዘን ያለባት አሁን ባለው አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ማዕቀፍ ብቻ ነው። ታሪክን የኋሊት ተጉዞ ከተማዋ ላይ ያለ ስሪቷ ባዕድ ማንነትን ለመጫን የሚደረግ ሩጫ ማሳረጊያው ጥፋት እንደሚሆን ለመገመት ሊቅ መሆን አይጠይቅም። የቤልጂየሟ ዋና ከተማ ብራስልስ በብዙ ረገድ ከአዲስ አበባ ጋር የሚመሳሰል ታሪካዊና ማህበራዊ ነባራዊ ሁኔታ አላት። ቤልጂየም በሰሜን 59 በመቶ ፊልሚሽ ተብለው የሚጠሩ የደች ተናጋሪዎች፣ በደቡብ ዋሎንስ ተብለው የሚጠሩ ፈረንሳይኛ ተናጋሪዎችና በምስራቅ 1 በመቶ የሚሆኑ ጀርመንኛ ተናጋሪዎች ውህድ ሀገር ናት። መዲናዋ ብራስልስ የፊልሚሾች ወይም የደች ተናጋሪዎች ይዞታ እንደሆነች ቢታወቅም የከተማዋ አብዛኛው ነዋሪ ፈረንሳይኛ ተናጋሪ ነው። ይህንን ነባራዊ ሁኔታ ከግምት በመጣፍ የሀገሪቱ ልሂቃን የከተማዋን ህዝብ የራስን እድል በራስ መወሰን የሚያስችል አቃፊ የፖለቲካ ስርዓትን ለመትከል በቅቷል። በዚህ መሰረት ብራስልስ የታሪካዊ ባለቤቶቹ ፊልሚሽ ማለትም ደች ተናጋሪዎች በመሆን ፈንታ የነዋሪዎቿ ማለትም የፈረንሳይኛ ተናጋሪዎች ልትሆን ችላለች። ይህንን የከተማ ዳይናሚክስ ከአዲስ አበባ አንጻር በቅጡ ከገመገምነው ብዙ ትርጉም የሚሰጥ ተሞክሮን መቅሰም እንችላለን። ብራስልስ የብራስልሳውያን ናት እንደሚባለው ሁሉ አዲስ አበባም የባለቤትነት ጉዳይ በዚህ አውድ ውስጥ ነው መበየን ያለበት። በእርግጥ አዲስ አበባ የአዲስ አበባዎች ነች የሚለው ትርክ ከተተከለው የፖለቲካ ስርዓት ጋር አብሮ አይሄድም። ይህ እውነታ ህገ መንግስታዊ እውቅና ተነፍጎታል። የሉዓላዊ ስልጣን ባለቤቶች ብሔር ብሔረሰቦችና ህዝቦች ስለሆኑ ከዚህ ክበብ ውጭ የሆነ በዜግነት ወይንም በአዲስ አበባነት የተገኘ ማንነት የሚያስተናግድበት ምንም ማዕቀፍ የለም። የሀገራዊ ምክክር ጉባኤው ከዚህ የዋት ኢህአዴግ ስርዓት ውርስ የምንላቀቅበትን የተሻለ ምክረ ሀሳብ ይዞልን ይመጣል ብለን ስንጠብቅ ጭራሽ ያለውን ስርዓት የሚያጠናክር ጉንጭ አልፋ ንትርክን ለአውደ ርዕይ ሊያቀርብልን ችሏል። በጥቅሉ የምክክሩ ተሳታፊዎች በብሔር ፌዴራሊዝምና በአዲስ አበባ ጉዳይ ያስተጋቧቸውን አቋሞች ከግምት ከጣፍን ፖለቲካችን አሁንም በህወሓት ኢህአዴግ የሙት መንፈስ እየተመራ እንደሆነ ይገባናል። ህወሓት ህያው ነው። ተሸንፎ መቀሌ ቢገባም የተከለውን ስርዓት የሚቀናቀን የሊቃን ስብስብ ወይም የፓርቲ መስመር በብልጽግና ውስጥ በአጥቃቢ ደረጃ እንዳልጎለበተ መገንዘብ ይቻላል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ያቀረብንላችሁ የጋዜጠኛና የፖለቲካ ሳይንስ ተንታኙን የደረጀ ይመርን ጽሑፍ ነበር። እስካሁን አብራችሁን ስለዘለቃችሁ እጅግ አድርገን ነው የምናመሰግነው። መልካም ምሽት።